ቀነኒ ከመጀመሪያው ጀምሮ እስከ መጨረሻው ስቃይ ውስጥ ሆና ማለት አብረው መኖር ጀምሮ በ11ኛው ቀን ራሱ እየተደበደበች እንደነበር ወንድሟ ያውቃል። ሙሉ ያላትን ነገር ወንድሟ ያውቃል። እኔ የፈለገ ወንድሜን አትናገርብኝ ብለው መጀመሪያ ቀን ስደበደብ ዝም ሊል ይችላል። ቀጥሎ ያሉትንም ዝም ሊል ይችላል። ሽጉጥ ተደቅኖብኝ ግን ዝም የሚል ወንድም የለኝም። እኔ አላወራም ቢባል ሄዶ ለእናቱ ይናገራል። እህቴ እንደዚህ አይነት ነገር ውስጥ ነው ያለችው፣ ሽጉጥ ተደቅኖባት ነበረ ብሎ ያወራል። ወይስ ቤተሰቧ ዝናና ስማቸውን ነው የሚፈልጉት? እኔ እንደዛ ነው የገባኝ። እንግዲህ ማለቴ ይቺ ልጅ እዚህ ህይወት ውስጥ እንድትቆይም እንድትወጣም አንድ ፑሽ ሊያረጋት የሚችለው ቤተሰብና ቤተሰብ ብቻ ነው። እዚህ ጋር አብሯትም እየኖረችው ያለችው ሰውዬ ለፍቅር ብላ ስትረገጥ ሆዷንና ልቧን ተረግጣ መውለድ እስከማትችል ድረስ ደርሳ አብሯ የምትኖረው ሰውዬ እንድትሞት ነው የገፋፋት። ላርጎ በምትጠጣበት ሰዓት አንስቶ ሐኪም ቤት እንደመውሰድ። እሱ ግን ምን አደረገ? ሌላ ክፍል ውስጥ ገባና ተመልሶ እኔ እንዲሁም ነገ እንለያይ አባትሽን እንጠራና፣ ይሄ ሙቺ እንደማለት ነው። በቃ ባትገፈትራትም ገፍትራሃታል ኦልሬዲ። ግዴታ እንደዚህ ፑሽ ማድረግ አይጠበቅብህም። ያቺ ልጅ ህይወቷን ልታቆይ የምትችለው ተስፋ የሚሰጥ ቤተሰብ ቢኖራት ነበረ። አይዞሽ በቃ ችግር የለውም የሚላት ቤተሰብ ቢኖራት ነበረ። ከፊትም ከኋላም ጨልሞባት ሊሆን ይችላል እኮ። እዚህ ጋር እንደዚህ የሚያሰቃያት ባል ነው ያላት። አለፍ ሲል ደግሞ ቤተሰቧ እዚህ ነገር ውስጥ እንድትቆይ ይፈልግ ይሆናል። ዝናውን ስማቸውን ይፈልጉ ይሆናል። ቻዩ ተብላም ሊሆን ይችላል። የተጫማቸውን ጫማ ምቾቱንም ህመሙንም የምታውቀው እሷ ብቻ ናት። ሌሎቹ ግን ውበቱን ብቻ አይቶ ነው መቆየት እንዳለባት የሚነግሯት። እና የዚች ልጅ መሞት ላይ ቤተሰብ ምን አይነት ሚና ተጫውተው ነበረ? ዛሬ ወጥተው እናውቃለን እንደዚህ ነበር ማለቱ ካለፈች በኋላ ሚኒንግለስ ነው ለኔ። ወንድምየዋ ይሄን ሁሉ ጊዜ ዝም ብለው እንዴት ነው ዛሬ ወጥተህ እንደዚህ የምትለው? ማለቴ ብዙ ጥያቄዎች እኮ ሲጠይቅ ነበር እኮ ህዝብ። ያ ፎቶ ሲወጣ ይሄ እንዴት ነው ህዝብ ሲጨነቅ ነበር እኮ። እንዴት ነው የዛኔ ወጥተህ እንደዚህ ነው ብለህ እንዳወራኸው ማውራት ትችል ነበረ። ሜቢ የዛኔ ከእስር ቤት ሳይወጣ ብዙ ነገር ሊፈጠር ይችላል። አሁንም መታሰር አለበት። እኔ መታሰር የለበትም አይደለም፣ የማንም ሳይድም አይደለም። ግን እዚህ ጋር የታዘብኩትን ነገር ነው ያወራሁት። ያልተጣራ ነገር ደግሞ ምን እንዳለ ታውቃላችሁ? አጠገቤ ተኝታ ውሎ እንዴት ነበረ ስላት፣ አንተ እኔን የማመን ችግር አለብህ አለችኝ። ከዛ ተነስታ ሄደች። ኧረ እባክህ እኔን የማመን ችግር አለብህ አለች። ከዛ ተነስታ ሄደች። ከዚህ በፊት ስለምትጨቃጨቁ ነዋ፣ ስለምትደበድባት ነዋ እሷን በማመን ዙሪያ። ባይሆንማ ኖሮ ተነስታ አትሸሽህም ነበረ። ንዝንዙን ጀመረ ብላ ጥላህ አትነሳም ነበረ። ህይወቷን ለማጥፋት አትወስንም ነበረ። ከዛ በፊት ምንድን ነው መሀል ላይ ያለው ንግግራችሁ ምንድን ነው? ከዛ በፊትስ ምን ነበረ? ጭቅጭቅ የለንም እንዋደዳለን ምናምን ይላል እዚህ ወጥቶ ማለት ነው ተቅለስልሶ። ሰው እኔ እንጃ ሰው የሰው ህይወት ጠፍቶ ሊያውም የሚስት አብረሃት አንድ አንሶላ የምትጋፈፋዋ ሚስት ህይወት አልፎ አንተ ሰው የሚሰጥህ አመለካከት ጨንቆ ወጥተህ መግለጫ ሰጠህ። ምክንያቱም አሁን እንደፈለገው መንቀሳቀስ አይችልም። መንግስት ቢተው ግለሰብ አይተውም። እንግዲህ ምን ያህል ህዝቡ ጨጓራው እንዳረረ ማንም ያውቀዋል። ይሄ ነገር ስላስፈራው ብቻ ወጥቶ ራሱ ላይ መሰከረ ልጁ ራሱ። እኔ ምን ማለት እንዳለብኝ ሁላ አላውቅም። ይሄ ልጅ መጠየቅ ባለበት መንገድ መጠየቅ አለበት። ምንም ሳይቆስል ምን ሳይል ምክንያቱም ህግ ቢተው ግለሰብ አይተው ለሴፍቲው ተጨንቆ የህግ አካል ይሄንን ልጅ መጠየቅ መቻል አለበት። ምክንያቱም የሴት ልጅ ህይወት ነው እጁ ላይ ያለፈው። ይሄንን በራሱ መስክሯል ወጥቶ። እኔ መናገር አይጠበቅብኝም። ኢንተርቪውን ለጥፌው ነበረ አንስተውብኝ ነው ቲክቶክ። ሰው ሴቶች የማንም እገዛ ያስፈልጋችሁ። ያላችሁበት ሁኔታ ያላችሁበት ህይወት የሚያሰጋችሁ ከሆነ አደጋ ላይ የሚጥላችሁ ከሆነ ራን በቃ ያለ ወንድ መኖር ይቻላል እኮ። ነገ ሌላ ቀን ነው። እግዚአብሔር ላንቺ ያለው ይሰጥሻል። በቃ ላንቺ ያለው እንጀራ ሻግቶ ነው የሚቀረው፣ ማንም አይበላው። ስለተፋታሽ ተፈላጊ አይደለም የሚሉ ነገሮች አይሰሩም።
ዲፔንደንት የሚሆነው በአንቺ ላይ ነው። ይሄ የአንቺ ጥንካሬ የአንቺ ቁርጠኝነት ወሳኞች ናቸው። እንደዚህ አይነት ነገር ላይ እንደው ባታገቢስ ጽድት ብለሽ አትኖሪም እንዴ? አንቺ ለራስሽ ሰላም እኮ ነው። ሰላም በቃ ሪስፖንሲብል የለብሽም። እንዲሁም ለራስሽ ራስሽን ትሪት እያደረግሽ ቴክ ኬር እያደረግሽ መኖር ትችላለሽ። እና ቤተሰብ የራሱን ስምና ዝናውን ብቻ ነው ማጣጣም የሚፈልገው። ኖርሽ፣ ጠቆርሽ፣ በለጥሽ፣ ከሳሽ ደንታው አይደለም ማለት ነው። ስለዚህ ወስኑ። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ወስኑ። በቃ ነገ ሌላ ቀን ነው። ሌላ ምርጫዎች አሉሽ። እንደ ማንኛውም ሰው አምሮብሽ ዘንጠሽ ውብ ሆነሽ ነው መኖር ያለብሽ። ለሴት ልጅ የሚገባው ህይወት እንደዚህ አይነት ህይወት ነው። ወንዶች የሚጨቁኗቸው ጭቆናዎች አይደለም። በተፈጥሮ የምትሰቃዩት ስቃይ ይበቃችኋል። ስትወልዱ ያለው ስቃይ፣ ፔሬዳችሁ ሲመጣ የምትሰቃዩት ስቃይ፣ ሌሎች ስቃዮች ራሱ ይበቃችኋል። በተፈጥሮ ራሱ ያለሽ ስቃይ በቂ ነው። ሌላ አድ የሚደረግልሽ ስቃይ አያስፈልግሽም ማለት ነው። እና እኔ እዚህ ጋር የታዘብኩት ቤተሰቡ ምን ያህል ደካማ ቤተሰብ እንደሆነ ነው። ሊሆን ይችላል በሚለው ነው ይሄንን ሁሉ ነገር ያልኩት። ገርሞኝ ነው። የሁለቱንም ኢንተርቪው ሰምቻለሁ። የኢንተርቪው ላለው ሁለቱም ያወሩትን የአንዱ አለምንም ሰምቻለሁ፣ የወንድምየውንም እና በጣም ነው የሚገርመው። እቺ ልጅ ይሄን የመሰለ ትዳር የተበጣበጠ ትዳር ጥላ ወይ አፍርሳ ወደ ቤተሰቦቿ ጋር እንዳትሄድ እጇን አስፍታ የምትቀበላት እናት የለቻትም። ገባሽ? በዛው ልክ ብትይ ባዘር ያደረገ እኔ አሁን ይሄ ኬስ ሶሻል ሚዲያ ላይ አይ ቲንክ ኤቪደንስ ብሎም እየመጡ ሞር ኤቪደንስ የቀነኒ ቤተሰቦች እራሳቸው ላይ ነው የሚያረጉት። ገብቶሻል? ቢኮዝ አሁን ጀጅ እየተደረጉ ነው። አንቺ ራሱ ተናግረሽ ማታውቂው ልጅ ስለዚህ ኬስ እነሱን ነው ቢኮዝ ዜሌ ረዳው በቃ እና ልጁ አስበሽዋል? የ5 ዓመት ልጅ እኮ ዜኖ ራይት ቲንግ ትክክለኛውን ነገር ያውቃሉ። ይህ ልጅ እኮ ትልቅ ልጅ ነው። ትንሽ ልጅ ነው የምትሉት? ትንሽ ነው ማለት ኑሮውን መያዝ አይችልም። በዚህ ግን ትክክለኛ ነገርን ኮሌጅ ተማሪ ነበረ እኮ ማረግ ይችል ነበረ። ሽጉጥ እህቱ ላይ እየተደቀነ እህቱ እየተደበደበች ዝምታን ኢቨን እህቱ እየተደበደበች ዝም ብሎ ማየት ከብቶሻል? ዝም ብሎ ማየት ቤተሰቧ እንኳ ጋሽ እንዳይሄድ እንዳይናገር ፈርቶ ነው። እሺ እህቱን ፈርቶ እሺ እህትክ እንዲህ ስትረገጥ ተረገጠቻል ቢለው ለምንድን ነው ዝም ብሎ ያየው? ሌላው ነገር ቢቀር እኮ ማለት ነው ሊሊያውን አንቺ ሴት ልጅሽ መጀመሪያ ካለችበት ፊዚካል በጣም ወርዳ ስታያት ሆይ ብለሽ ጠይቂያለሽ እኮ ምን ሆነሽ ነው? ችግር አለ ወይ? እናት ነሻ፣ የሚሰማሽ ነገር አለ። ባታወራልሽ እንኳን ደስተኛ ለመሆኗ ይገባሻል እናት ስለሆንሽ። የዛኔ ዳይሬክትሊ ባትነግርሽ ራሱ ኢንዳይሬክትሊ የሆነ ፍንጭ ተሰጥሻለች። ገባሽ? የዛኔ አንቺ መምከር ትችያለሽ፣ ትመክሪያለሽም። ግን ችግሩ የኢትዮጵያ ቤተሰብ ዝናን ነው የሚፈልጉት። ከምንም ነገር በላይ ስማቸው ያስጨንቃቸዋል። የአንዱ ዓለም ሚስት ናት ተብሎ እንደሚወራው ሁሉ የአንዱ ዓለም ሚስት እኮ ሽማግሌ ራሱ አልተላከም ነበር ግን ተፋታች የሚለው ነገር ደግሞ ያሸማቅቃቸዋል። በቃ እንዴት ነው ቆም የሚሄደው የሚለው ነገር በጣም ነው እንትን የሚላቸው።